በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ መጋቢት 3 ነው። ይህ ቀን ተራ ቀን አይደለም። የሰው ልጅ በሲኦል ጨለማ ውስጥ ሆኖ የብርሃን መምጣት በናፍቆት ይጠባበቅበት በነበረበት በዚያ አስቸጋሪ ዘመን የድህነታችን መጀመሪያ የታሰበበት ታላቅ ዕለት ነው። አዳም ከገነት በወጣ በ5500 ዘመኑ እግዚአብሔር ለአዳም የገባው ቃል ኪዳን ሊፈጸም የሰው ልጅ ከውድቀት ሊነሳ ለዓለም ሁሉ የምሥራች የተነገረበት ቀን ነው። እንኳን ለእናታችን ለቅድስት ድንግል ማርያም የጽንሰት በዓል በሰላም አደረሳችሁ አደረሰን። ዛሬ የምንዘክረው የዓለሙን መድኃኒት የምታስገኝልን ንጽሕት ሙሽራ ሰማያዊቷን ርግብ ቅድስት ድንግል ማርያም በቅድስት ሐና ማኅፀን የተረገዘችበትን ታላቅ ምስጢር ነው። ወደ ኋላ እንመለስ ወደ ናዝሬት። በዚያ ስፍራ የሚኖሩ ሁለት ቅዱሳን ነበሩ፣ ኢያቄምና ሐና። በሰው ዘንድ የተከበሩ በእግዚአብሔር ፊት ባለጸጎች ነበሩ። ነገር ግን አንድ የሚጎድላቸው ነገር ነበረ፣ ልጅ። ያን ጊዜ ልጅ ማጣት መካን መባል ትልቅ ውርደት ነበር። ሰዎች እግዚአብሔር ፊቱን አዝሮባቸዋል እያሉ ያሟቸው ነበር። ነገር ግን የእነዚህ ቅዱሳን ልብ አልደከመም። አምላካችን ሆይ የሳራን ማኅፀን የከፈትክ የሐናን ልመና የሰማህ ለእኛም በረከትን ስጠን እያሉ ቀንና ሌሊት ይማጸኑ ነበር። ኢያቄም ወደ ተራራ ወጥቶ ይጸልያል። ሐና በጓሮዋ ባለች ዛፍ ስር ሆና ትጸልያለች። አድማጮቼ፣ ዛሬ እኛም በዚህ ሕይወት ውስጥ ሆነን ለምን አልተመለሰልንም የምንለው ጉዳይ ይኖር ይሆናል። ነገር ግን የኢያቄምና የሐና ትዕግሥት ዛሬም ትልቅ ትምህርት ነው። እግዚአብሔር ዝም የሚለው ስላልሰማን ሳይሆን የሚገርም ስጦታ ሊሰጠን ጊዜውን ሲያመቻች ነው። የልመናቸው መዓዛ ወደ ሰማይ ወጣ። መጋቢት 3 ቀን እግዚአብሔር ታላቁን ምስጢር ገለጠ። ሰባቱ ሰማያት ተከፈቱ። መላእክት በደስታ ዘመሩ። ቅዱስ ገብርኤል መጥቶ ለሐና አበሰራት። ሐና ሆይ ጸሎትሽ ተሰምቷል፣ ዓለም ሁሉ የሚመካባት ሴት ልጅ ትወልጃለሽ አላት። በዚች ዕለት በታላቅ ብርሃንና በታላቅ ክብር እመቤታችን በሐና ማኅፀን ተረገዘች። ቤተ ክርስቲያናችን ይህንን ቀን ጽንሰታ ስትል ታከብረዋለች። ለምን? ምክንያቱም የጽንሰቷ ዜና የአዳም የሐዘን እንባ የታበሰበት፣ የሔዋን የእርግማን ቀንበር የተሰበረበት መጀመሪያ ነውና። ቅዱስ ኤፍሬም ብርሃን የወለድሽልን የብርሃን መውጫ ምስራቅ አንቺ ነሽ እንዳለ ዛሬ ያቺ ምስራቅ በሐና ማኅፀን ወረፈች። አባቶቻችን እንደሚያስተምሩን እመቤታችን በተረገዘችበት ቀን ብዙ ድንቅ ተአምራት ተደርገዋል። የታመሙ ተፈውሰዋል፣ ዕውሮች አይተዋል፣ አጋንንት ደንግጠው ርቀዋል። ተፈጥሮ ሁሉ አዲሷን ሔዋን ለመቀበል ተዘጋጅታለች። ይህች ሕፃን ማርያም ትባላለች። ማርያም ማለት ጸጋና ሀብት ማለት ነው። ማርያም ማለት የተመረጠች ማለት ነው። መጋቢት 3 ቀን ዓለም ተስፋ ያገኘችው ከእሷ በኋላ ፀሐይ ክርስቶስ እንደሚመጣ ስለታወቀ ነው። ውድ ወንድሞቼና እህቶቼ፣ ዛሬ እመቤታችንን ስናስብ በረከቷን ብቻ ሳይሆን ሕይወቷንም ልንማር ይገባል። እሷ የትሕትና እናት ናት። እሷ የጽናት ተምሳሌት ናት። ዛሬ በሀገራችን፣ በቤታችን፣ በሕይወታችን ሰላም ሲጠፋ የዓለም እናት ሆይ ሰላሙን አውርጅልን እንበላት። መጋቢት 3 የልመናችን መልስ የምናገኝበት ቀን ይሁንልን። በሐና ማኅፀን ተአምር ያደረገ አምላክ በቤትሽ ወይም በቤትህ ውስጥ ተአምር ሊያደርግ ይችላል። ብቻ
እንደ ኢያቄምና ሐና እግዚአብሔርን ተስፋ አድርግ። የእናታችን የቅድስት ድንግል ማርያም አማላጅነትና በረከት ከሁላችን ጋር ይሁን። ይህንን ታላቅ የበዓል ቀን ስታከብሩ የተቸገሩትን በማሰብ የታመሙትን በመጠየቅና ፍቅርን በመግለጽ ይሁን። የዛሬው ቆይታችን ይህንን ይመስል ነበረ። በያላችሁበት የእመቤታችን ጥበቃ አይለያችሁ። ቪዲዮው መንፈሳዊ እርካታ ከሰጣችሁ ለሌሎች ማጋራታችሁ አትዘንጉ። በሚቀጥለው ቪዲዮ እስከምንገናኝ በቸር ያቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።